የግብፁ ፓትሪያርክ አሁን ያሉት ምን እንዳደረጉ ልንገራችሁ። ወርቅ ነገር አንድ ደግሞ ጥሩ ጸጋ አላቸው አሁን ያሉት እና ምንድናቸው? ድሃ ማየት ይወዳሉ። እንግዲህ ሀብት ነው። ሽኖዳ በቴዎሎጂ አበሯት። ደግሞ እኛው ደግሞ ድሃ ማየት እና አንድ ጳጳስ ቤተክርስቲያን ሰርተው ይመርቁልኝ ብለው ፓትሪያርኩን ይጋብዟቸዋል። ይጋብዟቸውና ሲሄዱ አንዲት ድሃ እጇን ታርገበግባለች። ፓትሪያርኩ ሲገቡ ማለት ወደ አዲሱ ቤተክርስቲያን ካለፉ በኋላ ትዝ አለቻቸው። መልሱኝ አሉ ፓትሪያርኩ። ፕሮቶኮሎቻቸው በፍጹም አይቻልም። አይኔ የማገኘው ሳለ መልሰኛሉ። ኧረ እባክዎት እንደምን መልሱኝ። ተመለሱና መኪናቸው ውስጥ ገብተው ያችን ሴት ጥሯታሉ። ከዚያ በኋላ ኧረ ለፕሮቶኮሎት አይመጥንም፣ ይቺ ሴት እዚህ እንዴት በፓትሪያርኩ መኪና ትሳፈራለች? አምጣ ብያለሁ፣ አምጣ። ገባች። ምንድነው ስትባል እኔ የቤት ዕዳ አለብኝ፣ ልጅ መሳደጊያ የለኝም፣ ቤቴ ተወርሶብኛል፣ ድሃ ነኝ፣ ባለቤቴ ሞቷል፣ ጳጳሱን ለልጅ ማሳደጊያ ስጠኝ ብዬ ጠይቄው እስካሁን አልመለሰልኝም አለቻቸው። ወርደው ምን እንዳደረጉ ስሙ። ወርደው ያደረጉት ጳጳሱን ጠርተው ቤተክርስቲያኑ አልቋል አሉት። አዎ ቅዱስ አባታችን ይኸው ተጠነቁ፣ እዩት፣ አላለቀም፣ ቤተክርስቲያኑ አላለቀም። ኧረ አልቋል፣ አላለቀም። ይቺ ድሃ ሴት የጠየቀችን ጥያቄ እስከምትመለስ ድረስ ይሄ ቤተክርስቲያን አይመረቅም። ተመልሰው መኪናቸውን አስነስተው ስልኳን ይዘው ሲያሟላልሽ ደውዪልኝ፣ የማረጋግጠው በእናንተ ሪፖርት ሳይሆን በእሷ ነው ብለው ስልካቸውን ሰጥተው ጥለዋት ሄዱ። ከዛ መጨረሻ ላይ ጳጳሱ ተሯሩጦ ባለሀብቶችን ሰብስቦ ቤት ተገዝቶ ስም ተዛውሮ በአንድ ቀን ማለቁስ ደግሞ ራሱ ፕሮሰሱ አይገርማችሁ? መኪና ተገዝቶ ቁልፍ ተይዞ በሙሉ የቤት ካርታ ተሳክቶ ተረክባ ራሷ ደወለች። ወዲያው እኮ ነው የለበለቱ ማለት ነው። ፓትሪያርኩ ተመልሰው መጡ፣ ቤተክርስቲያኑ መረቁ። ምሳ ምበላ ከዚች ድሃ ቤት ነው ብለው እንዲህ አድርገው ችግሯን ከፈቱላት ሴት ቤት ምሳ በሉ። ይሄ አሁን በዚህ 3-4 ዓመት ውስጥ የተሰራ እዚያው የሚኖሩ የኛ ሀገር መነኩሴ የነገሩኝ ታሪክ ነው። ያጫወቱ እንዲህ አድርገው ምን ማለት አሁን እውነተኛይቱ ቤተክርስቲያን አዩት ማለት ያሉት ምንድን ነበር? ቤተክርስቲያኑ አልቋል ነው አላለቀም ነው ያሉት? አላለቀም ነው ያሉት ማለት። ስለዚህ እግዚአብሔር በሚያውቀው ሰው ላይ፣ ድሆች ላይ፣ እዚህ አካባቢ ያሉ ጎዳና ተዳዳሪዎች ላይ፣ የዚህ አጥቢያ የሆኑ ባሎቻቸው ጥለዋቸው የሞቱ ድሆች እነሱ ተመዝግበው ሲረዱ፣ ድሃ አደጎች አሳዳጊ የሌላቸው በሱስ የወደቁት ተመዝግበው መጠነኛ የሱስ ማገገሚያ ማዕከል በአንድ ቤተክርስቲያን ውስጥ ኖራ እነሱ እንክብካቤ ሲደረግላቸው፣ ንስሐ ያልገቡት ተመዝግበው